ደራሲው የዚህ የሕክምና ውጤት እንድትበረበር ማድረግ የለበትም። ሀና ብዙ ውጣ ውረድ አይታለች። ስለዚህ ሀና እንደ ልጅ ሆና ከዚህ በኋላ መቀጠል አለባት። እስከ ዛሬ ድረስ ያሳለፈችው ውጣ ውረድ ሊበቃት ይገባል። አሁን ባዩሽ የምታደርገው ነገር እና የሕክምና ውጤቱ እንድትበረበር እያደረገች ያለችው ነገር መቀየር አለበት። ደራሲው ትክክለኛ ስራ መስራት አለበት። የዚህ የሕክምና ውጤት ተጭበርብሮ እውነትም እርግብ ልጅ ሆና ከተገኘች ድራማው እርግጠኛ ነኝ በጉጉት የሚጠበቀውን ያክል ይወድቃል ብዬ አስባለሁ። እናም ውድና የተከበራችሁ ቤተሰቦች እናንተስ ምን ትላላችሁ? ሜላትስ ሀና ልጅሽ ናት ተብላ ስትነገር ምን አይነት ስሜት ይሰማት ይሆን? ምክንያቱም መስፍን አባትየው እንደመጣ ወይም ገና እንዳያት ልጁ እንደሆነች አውቋል እና እሷም በጣም ግራ ተጋብታ ነበር። ከዛም ምን ነው ፈራሽ እያለ ሲጠይቃት አረ ምንም እያለች ግራ ገብቷት ነበር። ስለዚህ መስፍን ልጁ እንደሆነች አውቋል እና ወይዘሮ ባዩሽም አሁን እርግብን ከፍ ዝቅ እያደረገች የምትናገራት እርግብ ያን ያክል ዋጋ ስላልሰጠችው እና እዛ ቤት መኖሩን ብትፈልገውም ነገር ግን በእንቅልፍ ዙሪያ እንኳን እንቅልፌን አልጨረስኩም እያለች ስታናድዳት ነበር። እናም እርግብና ባዩሽ ተገናኝተው እንኳን ነይ ወደ ቤት ግቢ ብትላት በፍጹም መግባት አልፈልግም ነው ያለችው። በሌላ በኩል ሜላት ደውላ ምን ሆነሽ ነው የጠፋሽው? እመጣለሁ ብለሻል ነበር ስትላት አይ መጥቼ ነበር እኮ ነው ያለቻት። እውነትም መታ ነበር። ነገር ግን ያው መስፍንን ስታገኘው ተመልሳለች። ወይዘሮ ባዩሽ ግን መስፍንን የምትፈራው በዚህ ደረጃ ምንድን ነው? ምን ያደረጋል ነገር አለ? እሱ የሚያውቀው ነገር ያለ አይመስለኝም። ነገር ግን እሷ የምታውቀው ነገር አለ። ያው መቼም በየሄደችበት ባዩሽ ተብዬዋ የምትሰራው ተንኮልና ሁልጊዜ አረመኔነቷ በጣም ነው የሚገርመው። አንዳንድ ሰው ጨካኝነትና ክፋት የሚዋጣለት አለ። እናም ባዩሽ እንደዚህ ይዋጣለታል። እኔ ሌላ ድራማ ላይ ስለማውቃት ነው በነገራችን ላይ እንደዚህ የምለው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ ማድረጋችሁን አትርሱ ማለት ነው። ስወዳችሁ ኮመንቱ ይበዛል፣ ላይክ ግን የለም። ስለዚህ ላይክ ማድረጋችሁን አትርሱ። አመሰግናለሁ በድጋሚ። እናም ሀኒቾ ከአባቷ ጋር ቆይታ ወደ ስራ ቦታዋ ትመጣለች። ሀኒቾ ወደ ስራ ቦታ ስትመጣ ድንገት ፊት ለፊት የገጠመቻት ከቤት ስትገባ ሜላት ናት። እና እስካሁን የት ነበርሽ ብላ ስትጠይቃት እትዬ እኔ እኮ ቆይቻለሁ ከመጣሁኝ፣ ምናልባትም ደግሞ ተኝታችሁ ታረፍዳላችሁ ብዬ ነው ትንሽ ዘግየት ያልኩትኝ ስትላት፣ መቼም አንቺ መቼውንም ቢሆን ጧት መተሽ ስራ ጀምረሽ አታውቂም፣ ሁልጊዜም እንዳረፈርሽ ነው አይደል ስትላት፣ ኧረ እትዬ እኔ አላረፍድም፣ ዛሬም እኮ ምናልባት ትተኛላችሁ ብዬ ነው የቆየሁት። በይ አሁን ግቢና ስራሽን ስሪ እሺ። መቼም ልጄ ምን አይነት ቁርስ እንደምትፈልግ ታውቂያለሽ አይደለም ስትላት፣ አዎ አውቃለሁ ሜላትዬ ነው ማለት ሰላምዬ ነው አይደለም ስትላት፣ የምን ሰላም ነው የምትይው? ሀሴትን እኮ ነው የምልሽ። ሀሴት እሺ ምን ልስራላት? ጭራሽ ምን ልስራላት ትይኛለሽ? እሷ የምትፈልገውን ምግብ የማታውቂም ብላ ስጮህባት፣ እሷም እሺ ምን ልስራላት ብላ ዘወር ብላ ትታት ስትሄድ፣ እሷ ዘወር ብላ ከሄደች በኋላ አሁንም ሜላት ስሜ ማን ነው ስምሽ ስትላት፣ እኔን ነው እትዬ። አዎ አንቺን። ምን ነው ደነቀሽ? አይ ማን ነው ስምሽ ስትይ በጣም ገርሞኝ ነው። እንዴት ይገርምሻል? እኔ ያንቺን ስም መሳሳት ወይም ያንቺን ስም ግዴታ በጭንቅላቴ ሴቭ ማድረግ አለብኝ? አይ እኔ እንደዛ ማለት አይደለም፣ ግን ያው ስለገረመኝ ነው። እሺ በቃ እትዬ ምንም ችግር የለም። ደግሞ ለሕክምናው ማለቴ ለምርመራው እንትን ብለሽ ከሆነ ችግር የለውም። አንቺ ካልተዋጠልሽና አንቺ ካልወደድሽው መቅረት ይችላል። ኧረ እባክሽ ተይ እንጂ። አሁንማ ወደ ኋላ ብሎ ነገር የለም። በፍጹም የሚቀር ነገር የለም። አይቀርም። እሺ ችግር የለውም። እኔ ግን አሁንም ድጋሚ የምጠይቅሽ ነገር ቢኖር ያው ካልተዋጠልሽና ካልፈለግሽው ችግር የለውም፣ ምርመራው ቢቀርም ችግር የለብኝም ስትላት፣ በይ እባክሽ አሁን ምንም ምርመራ ይቀራል ተብሎ የሚታሰብበት ጊዜ ላይ አይደለም ያለ ነው። ስለዚህ ምርመራው አይቀርም ስትላት፣ እሺ በቃ ትይ ትላታለች። በሌላ በኩል ለምርመራ ሐኪም ቤት ሁላቸውም ከመሄዳቸው በፊት ሀና ምግቧን እየሰራች እያለ ሰላም ትሄዳለች። ሰላም ሄዳ ሀኒዬ ስራ አልጨረሽም እንዴ ስትላት፣ አይ ገና አልጨረስኩም፣ ምሳ ልሰራ ነው። እንዴ ታዲያ ወደ ሕክምና ቦታው ልትሄጂ አይደል እንዴ? እኮ አዎ ወደ ሕክምና ቦታ እሄዳለሁ፣ ግን ምሳ ሰርቼ ከጨረስኩ በኋላ ነው። ስሚማ ሀኒዬ በሕክምናው ዙሪያ
የሆነ ነገር ቢፈጠርም ወይ ማለት የተሳሳተም ሆነ አልሆነም ምንም ነገር ቢፈጠር እኔና አንቺ ግን እህትነታችንን ምንም የሚለየው ነገር የለም አይደል ስትላት ማለት ሰላምዬ አልገባኝም። ማለቴ በቃ እኔና አንቺ እውነት እህቴ እንኳን ባትሆኚ እህትነትሽ ምንም እንድቀየርብኝ አልፈልግም ስትላት አረ ምንም ችግር የለም እኔም አመሰግናለሁ ሰላምዬ ትላታለች። ከዛም እሺ በቃ አሁን ምርመራውን ምግቡን ሰርተሽ ከጨረስሽ በኋላ ለምርመራው ስንሄድ በዛውም አባትሽን መጠየቅ እፈልጋለሁ ስትላት ሰላም ሀኒቾም እንዴ ሜልዬ ሰላምዬ ይበዛብሽ ማለት ይመሽብሻል እኮ እስከዛ ድረስማ በፍጹም ሊሆን አይችልም። በጣም ነው የሚመሽብሽ። እንዴ ለምን ይመሽብኛል? ምንም ችግር የለውም። በዛ ላይ ካሁን በኋላ አንቺ እህቴ ትሆኛለሽ። ስለዚህ ስራም ሁሉንም ነገር አብረን እናደርጋለን። ሰላምዬ ምን እያልሽ ነው ያለሽው? ምንም አልገባኝም። በቃ የምርመራው ውጤት ከታወቀ አብረን እንሰራለን፣ አብረን እንጫወታለን፣ ሁሉን ነገር አብረን እናደርጋለን። እህቴ ትሆኛለሽ አይደለም ስትላት ብላ የሆነ ነገር ስትል እንዴ ሀኒቾ ትጠራጠሪያለሽ እንዴ? አይ በፍጹም እኔማ አልጠራጠርም። ግን ያዋል አይደል? አረ በፍጹም ችግር የለውም። ደግሞም አባትሽን መጠየቅ እፈልጋለሁ ስትላት እንዴ ሰላምዬ አሁንም እኮ ይመሽብሻል። እኔ ምግቡን ሰርቼ ጨርሼ ከዛ በኋላ ነው ወደ ሕክምና ቦታው የሚሄደው። ስለዚህ ይመሽብሻል እኮ ሰላምዬ። በፍጹም አይመሽብኝም፣ ችግር የለውም። ሂጄ አባትሽን መጠየቅ እፈልጋለሁ ስትላት እሺ በቃ ችግር የለውም። ግን የሕክምናው ማለት ምርመራው የት ነው የሚደረገው? እንዴ ሀኒዬ አባትሽ ከተኛበት ሆስፒታል እኮ ነው። እንደዛ ነው እንዴ? እንደዛማ ከሆነ ችግር የለውም። በቃ እዛማ ከሆነ ቀላል ነው። እሺ በቃ አብረን እንሄዳለን ብላት ይሄዳሉ ወደ ሕክምና ቦታው። በሌላ በኩል አሁንም ሀናና ያስር አንድ ላይ ቆመው እያወሩ እያለ ቆይ ለምንድን ነው እዚህ የመጣሽው ብሎ ሲጠይቃት እንዴ ለሕክምናው ነው ማለት ለምርመራው ለዲኤንኤው ምርመራ ነው የመጣሁት። እንዴ ቆይ አንቺ ልጃቸው አይደለሽ እንዴ? ምን ዲኤንኤ ምርመራ አስፈልገው? አዎ ግን ይቺ ልጅ ነኝ ብላ የመጣችው ወይም የኔን ታሪክ የሰረቀችው እሷ በመካከል ስላለች ለመለየት ዛሬ የዲኤንኤው ምርመራ ነው። ስለዚህ ለዛ ነው እያለ ስትነግረው ቆይ ባልጠራጠር ወይም ባልሳሳት ይችላል አይደለም ሲላት አዎ ወደ እሷ ዘወር ብለህ አታውራ። ነገር ግን አዎ እሷ ናት። እንዴ ቆይ ለምን ትፈሪያታለሽ ታዲያ? እሷን ሳልሆነ የምፈራው ሰዎቹን ነው የምፈራው። እሷን በፍጹም አልፈራትም። እንደዛ እያሉ ሲያወሩ ሁለቱ ትሰማቸዋለች እርግብ። ከዛም ተነስታ ትሄድና ምን እያደረጋችሁ ነው? ስለኔ ነው አይደለም የምትቦጭቁት? ባልሽ ያምራል ስትላት አዎ ያምራል። ምን ነው ስትላት ፈለግሽው እንዴ? ይሄንም ልሰርቅኝ ነው? ኧረ በፍጹም ይሄን አመዳም ነው እንደ ደግሞ የምሰርቅሽ። ይሄ ምኑ ይሰርቃል? ሲቀጥል ደግሞ ለኔ አይመጥነኝም። እንደዚህ አይነት አመዳም ሰው ለኔ አይመጥነኝም። ያው ሴት ወንዳ ወንድ ቢሆንም ነገር ግን አመዳም ነው። ኧረ እባክሽ ተይ እንጂ ይበዛብሻል አይደለም ስትላት ምኑ ይበዛብኛል? እኔ እንደዚህ አይነት አመዳም ወንድ በፍጹም ለኔ አይመጥነኝም። ኧረ እባክሽ ተይ እንጂ እኔን ነው አመዳም የምትይው? ሌላስ የለሽም? ሙድ መያዝሽ ነው? ለምን ሙድ ይዛለሁ? እናንተ ሁለታችሁም አመዳሞች ናችሁ። ይልቁንስ ስለኔ የምትቦጭቁትን ማቆም አለባችሁ ብላ ስትጮህበት ሰውነቴን ሽክክ እያለኝ ነው ብላ ስትለው ያሲርም ቀጠል ያደረገና ትይ እንጂ በቃ ቅማል እየበላሽ ይሆናላ። ስለዚህ ቅማልሽን አራግፊ ሲላት ኧረ እባክህ ቅማል ደግሞ ምንድን ነው? አላቅም ማለትሽ ነው? ቅማላም ነገር ብሎ በዛ ተነጋግረው ለማንኛውም በቃ አትቦጭቀኝ ብላ እሷም ትሄዳለች። ያሲርና ሀናም ተያይዘው ወደ አባዬ ከፈል እንግባ ብላ ይዘው ትሄዳለች። ሀና አባቷ ጋር ገብታ አባትየው ተኝቶ ስለነበረ አንገቷን ድፍት አድርጋ እያለቀሰች ነው። ምክንያቱም የውጤቱ ነገር በጣም አስፈርቷታል። እናም አባትየው ከእንቅልፋቸው ሲነቁ አባዬ እንድትጸልይልኝ እፈልጋለሁ ብላ አንገቱ ስር ወድቃ ስታለቅስ እንዴ ልጅ ምን ሆነሽ ነው? የተፈጠረ ነገር አለ ብሎ ሲጠይቃት አባትየው በፍጹም የተፈጠረ ነገር የለም፣ ምንም የለም። ነገር ግን ምንም ሳልነግርህ ወይም ምንም ሳትጠይቀኝ እንድትጸልይልኝ እፈልጋለሁ አባዬ ስትለው ልጄ የሆንሽው ነገር አለ እባክሽን ንገሪኝ ብሎ ሲላት በፍጹም አልነግርህም፣ ግን ብቻ እንድትጸልይልኝ እፈልጋለሁ ስትለው አባትየው ደግሞ ያው ስለታመሙ የሕክምና ገንዘብ የምታወጣው ስላጠራት ወይም ገንዘብ ስላጣች መስሏቸው እኔን ከሆነ አሁን በእኔ ዙሪያ ከሆነ የምትጨነቂው በፍጹም ደህና ነኝ፣ እንደውም ከዚህ ሆስፒታል እንወጣለን ሲላት አይ አባዬ ለምንድን ነው እንደዛ የምትለው? እኔ እኮ የተጨነኩት በአንተ ዙሪያ አይደለም፣ ይልቁንስ ሳትጠይቀኝ እንድትጸልይልኝ እፈልጋለሁ።
እኮ ልጅ ችግርሽ ምንድን ነው? የኔ የህክምና ውጤት ካልሆነ ወይም ገንዘብ የምትከፍይዋ እየተጨነቅሽ ካልሆነ ምንድን ነው ያስጨነቀሽ? እባክሽን ንገረኝ ስላት አይ አባዬ በቃ ሳትጠይቀኝ ጸልይልኝ አልኩህ እኮ ስትለው እሺ ነይ ቶሎ ብሎ እቅፍ አድርጎ የኔ መድኃኒዓለም ጥሎ አይጥልሽም፣ አንቺ ደግሞ ጎበዝ ነሽ፣ የጀመርሽውን ሁሉ ትፈጽሚያለሽ፣ ስለዚህ አይዞሽ አታስቢ ብለው አባትየውም ያጽናኗታል። እሷም እንደዛ ስለነበረ የምትፈልገው እሷም ካጽናኗት በኋላ ትንሽ ቆየት ብለው እርግብ ከነሀና ጋር ስትጨቃጨቅ አይታ ስለነበረ ባዩሽ እርግብን እጇን ጎትታ ወደዛ ወስዳ ትጮህባታለች። ለምንድን ነው ከነሱ ጋር ግብ ግብ የፈጠርሽው? ለምንድን ነው እንደዚህ ከነሱ ጋር የምትነጋገሪው? ብላ ስትጮህባት እነሱ እየቦጨቁኝ እኮ ነው፣ ስለዚህ እኔ ስለ እኔ እያወሩ እየሰማው ዝም እንድላቸው ነበር የምትፈልጊው ስትላት አሁን የዚህ የዲኤንኤም ውጤት እስከሚስተካከል ድረስ እና እስከሚያልቅ ድረስ ከማንም ጋር ንግግር እንድኖርሽ አልፈልግም፣ አርፈሽ እንድትቀመጭ እፈልጋለሁ ስትላት እንዴት ነው አርፌ የምቀመጠው? የዚህን የምርመራ ውጤት ደግሞ እኔ ያለሁበት አይዞሽ አታስቢ ብልሽኛል ስትላት አዎ አይዞሽ አታስቢበት ብዬሻለሁ፣ ነገር ግን አንቺ ከዛም ከዚህም እየሄድሽ የምትጨቃጨቂ ከሆነ ነገሩ ይበላሻል። የሄድንበት ወይም የሚያስብነው ነገር በፍጹም እንዳቀድነው ላይሆንልን ይችላል። በዛ ላይ ደግሞ አሁን ወይዘሮ ሜላት ልጆቿን ስለምትወድና ልጆቿ ያሏትን ስለምትሰማ ታደርጋለች። እነሱ ካሳመኗት፣ በተለይ ምናሴ ካሳመናት እንደ አባት ስለምታየው ታምናለች። ስለዚህ ይሄ ምርመራ ውጤት እስከሚያልቅ ድረስ ምንም ማለት የለብሽም ስትላት እሷም እሺ በቃ ቆይ ግን ወይዘሮ ሜላት ልጆቿን ትሰማለች ነው የምትይኝ? አዎ በተለይ ሚናሴን እንደ አባቷ ነው የምታየው፣ ስለዚህ ትሰማቸዋለች ስትላት እርግብም አሁንም ቀጠል ላደረገች እና ግን እኮ ሀናንን አትወዳትም። ኧረ እባክሽ ሞኝሽን ፈልጊ፣ ሀናንን ነፍሷ እስከሚወጣ ነው የምትወዳት ስትላት እና ቆይ ወይዘሮ ሜላት ልጅቷ የማለቴ ልጇ እንደሆነች አንጀቷ ነገራት ማለት ነው። ሜላት ሁሉን ነገር ታውቃለች። ነገር ግን ሜላት ምክንያታዊ ሰው ስለሆነች እንጂ ሀናንን ነፍሷ እስከሚወጣ ነው የምትወዳት። ስለዚህ አንቺ አርፈሽ መቀመጥ አለብሽ፣ የዚህ የዲኤንኤ ውጤት እስከሚስተካከል ድረስ አርፈሽ ተቀመጭ እያለች እርግብን ተጮህባታለች። ወይዘሮ ባዩሽ እንግዲህ ያሰበችውና ያቀደችውን ነገር ካስተካከለች፣ የዚህ የዲኤንኤ ውጤት ከተቀየረ የእውነት ድራማው በጣም የሚደብረው። በጉጉት የሚጠበቀውን ያክል እውነትም ዋጋ ይኖረዋል ብዬ አላስብም። ኮመንታተሮች እንኳን መቀየር የለበትም፣ ደራሲው የዲኤንኤውን ውጤት መቀየር የለበትም፣ መጭበርበር የለበትም እያሉ ነው። ለማንኛውም እኔ እዚህ ላይ ያበቃለሁ። አመሰግናለሁ ቤተሰቦች። ላይክ የረሳችሁ ካላችሁ ላይክ ማድረጋችሁን አትርሱ። ቴንኪው ሶ ማች